ሳያገኝ ነው። አባቶች አንድ ሰው የሆነ ጥያቄ ሲጠየቅ የማይመልሰው ከ3 ምክንያት እኛ እኮ ለጸሎት ለራሳችን ብለን አለ እግዚአብሔር ከዛ ነገር ያወጣል ብላችሁ እንደዚህ አይነት ሰዎች በጣም የሚገርማችሁ ይሳካላችኋል። እግዚአብሔርን ያመነ ስለማይፈራ ነገሮች ጨልም ሲልባችሁ አይ እግዚአብሔር የሆነ ነገር አለ። ክርስቶስ እኮ ተስፋ አልቆረጠም። የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል። መዝሙረ ዳዊት እየደገሙ እና አቡነ ምእመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2 እዚህ በኋላ ጥለ ነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ 1-3 ዓመት ሞክሬ ነበረ። የዳዊት ልጅ ሆይ ማረን። ይሄ የሚገርማችሁ በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት በቅድስት ቤተ ክርስቲያን በጣም ግዳጅ የሚፈጽም አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት ይህ ጸሎት ነው። በገዳም መነኮሳት ለተመስጦ የሚበቁበት ለቅድስና የሚበቁበት ባይታውያን ራሳቸውን ገዝተው ክርስቶስን እያሰቡ የሚኖሩበት ጸሎት የዳዊት ልጅ ሆይ ማረን የሚለው ጸሎት ነው። የሰው ልጅ ነፍስና ሥጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል እና በሥነ መለኮት ትምህርት በተለይ ስለ ጸሎት በሚሰጥ ትምህርት ውስጥ ዋናው ጸሎት ይህ ነው። ልክ እንደ አቡነ ዘበሰማያት ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ማረን የሚለው የተናገሩት 2 ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ 100 አለቃ ነበርና የ100 አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ ዕድሜ ዘመናቸውን ሁሉ ዓይናቸው ታውሮ የሚኖሩ 2 ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላሉ። እሱ ደግሞ ይሄዳል። የዳዊት ልጅ ሆይ ማረን ይላሉ። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናቅፉ። እነዚህ ደግሞ ምንድን ናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላሉ። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ያለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ሥጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው። መንፈሳዊ ችግራቸው ምንድነው? ኃጢአት። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር፣ ጸሎት መሆን የለበት። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት። የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንም ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ ማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ለምን ይጠይቃቸዋል? ምን ትፈልጋላችሁ? እንድናይ። ይህንን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ሊቃውንቱ ምን ይላሉ? በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ።
በደንብ አድርጋችሁ ስሙ። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላችሁ። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመን ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔር ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት። መጀመሪያ አመኑኝና ኋላ ሰጣችኋለሁ ይሄ ነው ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና እከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸው። መጀመሪያ ጤና ሰጥቶ አላሳመናቸው። አምነው የተከተሉትን እንጀራ በረከተላቸው እንጂ እንጀራ በርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸው። ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ፍርፋሪ ነው ሲላቸው፣ ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራቸው አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበር። እንጀራ አበርክቶ ሐዋርያትን ምንድን ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ ያላቸው ምን ማለቱ ነው? እናንተ የእናንተ እኔን የመከተል ዋጋ፣ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጣችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ እሱ ዋኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ለሐዋርያት ጤና ዓላማቸው እንዳይሆን እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስኡ ኢታጥርዩ ወርቀ ወብርሮ ማቴዎስ ምዕራፍ 10 ላይ ወይ መስነቅተ የስንቅ አቅማድ አትያዙ፣ ወርቅና ብርም አትያዙ። ኢ በትረ ውሻ የምትከለክሉበት አውሬ የምታባርሩበት በትርም አትያዙ፣ ወይ አሳይነ ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጥታችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። እንደምትሰሙኝ እርግጠኛ ነው። እኔን ክርስቶስ ያለን እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ምን ይላል? አይ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው፣ በትር እንዳትይዙ አላቸው። በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠሬ ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ እና በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና እውቀት የሌላቸው ሰዎች የሚኖሩባቸው ናቸው። በንግግር ለዚህ ነው በንግግር
ማባበልና ማሳመር የመጣንባችሁ አይደለም የሚለው ቅዱስ ጳውሎስ። የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይኖራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ሕዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተንና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30፣ 60፣ 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍጠው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሽ ሆና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ፣ በእውቀት በተናቁ፣ በሀብት በተናቁ፣ በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠጉ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይህንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለዎ ያስተርኢ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል፣ ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው። ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገ መጣል እንጂ እኔን ፈልገ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው ነው። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። እንድንጸና የቅዱሳን አምላክ በቸርነቱ ይርዳል። እነዚህን ሰዎች ጌታችን መድኃኒታችን የክርስቶስ ቁሞ የቆያቸው ስለ ሃይማኖታቸው ነው፣ ስለ ማመናቸው። ሁለተኛ ደግሞ አንድ ትልቅ ቃል ጠርተዋል። እነዚህ ሰዎች ምን ይባል? የዳዊት ልጅ ሆይ። ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ባል ይባላል ሲባል ማን ሊብል ይችላል? አታውቅም እንደ የጀግናው የገሌ አባት ነኝ እኮ ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት ነው። የነገሌ የተራ ሰው አባት መሰልኩ እንደ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግሥት ከሆነች አታውቅም እንዴ የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስምህ ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነው። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በእውኑ ለወዳጄ ለአብርሃም ሳልነግር የምሠራው ሥራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው ታው እንጂ ሆነያችሁ። እግዚአብሔር ሰው ይመሸመግለዋል። ቸር ስለሆነ
እጓለምያ ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም እኛ ወስዶ ደህና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሙሃል። ተው እንጂ አለ ሙሴ። ድገን እንትጽዮ ሙሰ ለእሉ ጠሴ የሚል መጽሐፈ ሕይወት ከመጽሐፍከን እነሱን ከምታጠፋስ እኔን አጥፋኛል። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ ሄዶ ሙሴ አይዘው እግዚአብሔር አይጨብጠው፣ ትግል አይገጥመው እንደ ጎረቤት። ተወይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ እንደው ይቀርባል። ጠይቀኝ ልማራቸው እኮ መቆጣቱን ተቆጥቻለሁ። አዳመጭስ ምን አደርጋለሁ? ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ እግዚአብሔር ከቅዱሳን እንዲለመንልን ይሻል ሲል አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግህ ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። አዲያ 50 ሰው ቢገኝ አትምርም? እምራለሁ። 40 ቢገኝ እምራለሁ። 30 ቢገኝ እምራለሁ። 10 ቢገኝ እምራለሁ። ኋላ 5 ጠፋ። ዛሬ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን እነዚህ ሰዎችም እግዚአብሔር ጥሏቸው እንዳይል አንድ ትልቅ ሰው ጠርተዋል። ማን ይባላል? ዳዊት አትሉም እንዴ? ዳዊት በሉ እንጂ ድገሙ፣ እንደገና ድገሙ። እግዚአብሔር ጌታችን ኢየሱስ ክርስቶስ ዳዊት የሚል የዳዊት ልጅ ሆይ ሲሉት ቆመ። ሁላችንም እግዚአብሔር ጥሎን እንዳይል ዳዊትን እንደግም ይገባል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት እንገራቸው። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበር። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔር ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግረኛ ነበር። ቅዱስ ዳዊትም በግረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር እረኛ የሚወደው ለምንድን ይመስላችኋል? በግ እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚያ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለት ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበሩ? ሰነፍ ነበሩ፣ ወዳም ነበሩ፣ እንዲህ ያለው ነበር። ኋላ ኢየሱስ ጠራኝ ይለዝም ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከስራ ነው የጠራቸው። ኤልሳን የጠራው ከገበሬነት፣ አብርሃምን የጠራው ንግድ ከሄደበት፣ ሙሴን የጠራው በግ ከሚጠብቅበት፣ ዳዊትን የጠራው በግ ከሚጠብቅበት። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ከዚያ ነው የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማቴዎስን የጠራው ከስራ፣ ዮሐንስን የጠራው ከስራ፣ ያዕቆብን የጠራው ከስራ፣ እንድርያስን የጠራው ከስራ። ሁሉም ከስራ የጠራው ስራ ፈት የተንኮል ማደሪያ ነው። ደግሞ እግዚአብሔር እረኛ ለምን እንደሚወድ ልነግራችሁ ነው። ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። ወደዚሁን እንጂ ምን ሆናችሁ ነው? ወደዚሁን ፈርታችሁ እንኳን አይደለም፣ ነገሩ ምንድን ነው ብላችሁ ለማወቅ ነው። እና ስለዚህ በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም እና ይሄ ዳዊት ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ስራዎችን ሰርቷል። በቤተልሔም ሄደ ከእሴይ ልጅ አንዱን ልቀባው ለመንግስትነት ልመርጥ ወዳለውና ሂድና ሹመው አለው። ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆች ሁሉ የተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ?
አይ ልጆች አለቁ እንዴ? አዎ። እንዲያው አልቀዋል? አዎ አልቀዋል። ምንም የለም? አንድ አለ እንደው በግ ጠባቂ አለ። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገሥታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላይ ነው። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። እዚያ በኋላ ቅዱስ ዳዊትን ምንድነው ያለ? እግዚአብሔር አብ ይርአይ ገጸ ወእግዚአብሔር ይፈትን ልበ ወኩለያት። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነብ ቅምን አፈላ። እዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግሥት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበረ። የጦሩ ሁሉ ሰራዊቱ ሁሉ ማለት ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት ነው። በጡጫ እንዲያውም በቡጢ እኮ ነው። በቡጢ አንበሳ ይገላል። ማን? ቅዱስ ዳዊት። ይህ ኃይል ተሰጥቶት ነበረ።